እውነት በአሁን ሰዓት ተጨባጭ ሁኔታ የሆነው የጋዛ ሁኔታ እንደዚሁም በሰሜኑ ክፍል ደግሞ ያው የደቡብ ሊባኖስ ሁኔታ ነው። ከጋዛ ሲንጀምር ከሰሞኑ የደቡብ ነዋሪዎች የጋዛ ሰርጥ አካባቢ የሚኖሩት ከባባድ ድምጽ መሳሪያ እንሰማለን፣ የተኩስ አቁም ስምምነት የለም ወይ የሚል ጥያቄዎች እየመጡ ነው። ከዛ አካባቢ እንዴት ነው ሁኔታው በጋዛ ውስጥ? እሺ እንደ መንደርደሪያ እንደምታውቀው ሐማስ ስምምነቱን በጣሰ መልክ የታገቱ ወገኖቻችን አስከሬኖቻችን እስካሁን ሙሉ በሙሉ አልመለሰም። 13 የሚሆኑ በጋዛ ከተማ በጋዛ ምድር ላይ ይገኛሉ። እንካልኩ በኋላ መከላከያ ቢጫ መስመር በተሰጠው መሰረት 53% የሚሆነውን 53 እጅ የሚሆነውን የጋዛን ምድር ይዞ ባለፈው ጊዜ የቀሩ ዋሻዎች የቀሩ መሳሪያ ማምረቻ ፋብሪካዎች እንዲሁም የቴሮሪስት መጠለያ ቦታዎችን እያወደመ ይገኛል። እንግዲህ ይህን ስል እስካሁን ድረስ ይህን ስራ አልሰራም ማለት አይደለም። ግን ቦታ ከያዘ በኋላ በደህንነት የተጣሩ ቦታዎችን ዋሻዎችን ማውደም ጀምሯል። ለዛም ነው ድምጽ የሚሰማው። በጋዛ በ40% በሚሆነው ሐማስ በሚንቀሳቀስበት ቦታዎች ትልልቅ ዋሻዎች በደቡብም በሰሜንም በመካከለኛውም ጋዛ ይገኛሉ። እነዚህ ዋሻዎችን በስምምነቱ መሰረት ይፈርሳሉ የሚል ሁኔታ ነው ያለው። ስምምነቱ እንደሚፈቅደው እንደምታውቀው በአሁኑ ሰዓት በአሜሪካ የሚመራ አንድ ኮማንድ ፖስት ተቋቁሟል። ይህ ኮማንድ ፖስት በአሁኑ ሰዓት በቅራት ጋት አካባቢ ከተለያዩ ሀገራት የወጡ ወታደሮች ያሉበት ጀርመን፣ እንግሊዝ፣ ፈረንሳይ፣ ግብጽ፣ እስራኤል እንዲሁም ኤሚሬት የምትባለውና ኢንዶኔዚያ፣ ቱርኪያና ሳውዲያ የሚገኙበት የተሳተፉበት ብዛት ያላቸው ወታደሮች ድርጅት እያደረጉ ነው፣ ስራ እየሰሩ ነው፣ እያጠኑ ነው። ይህም የሚደራጁት ሁኔታ ያው ሁለተኛ ደረጃውን ከ21 ነጥቦች ሁለተኛ ደረጃዎችን ለማስፈጸም ሲባል ነው። ነገር ግን ሐማስ እነዚህን አስከሬኖች እስካልመለሰ ድረስ ግብጽ እንደጠየቀችው በአሁኑ ሰዓት መካናይዝድ መኪናዎችና ትራክተሮች፣ ግሪደሮች እንዲሁም አንዳንድ አስክሬን መፈለጊያ የሚሆኑ መሳሪያዎች በቀይ መስቀል በኩል ዛሬ ጋዛ ውስጥ ገብተዋል። ይሄም በእስራኤል ፍቃድ ተሰጥቶት ነው የገቡት። በከረም ሻሎም አድርገው ምናልባት የታገቱ ወገኖቹን ለማስመለስ ነው። እንደሚባለው ከሆነ ከ8 በላይ የታገቱ አስከሬኖችን ያሉበትን ቦታ የኛው ደህንነት ያውቃል። እነዚህን ተቋማትን ተቋማቸዋል ነው የሚባለው። ደጋግሜ እንዳልኩት ነው ሐማስ ይሄን ድርድር ወይም ስምምነት በተለይ አስከሬኖችን ለመመለስ ብዙ ጊዜ ይፈጅበታል ብዬ ነበር። አሁንም ይሄን ነው የሚያደርገው። ይሄን እነዚህ አስከሬኖች ካልተመለሱ ሁለተኛ ደረጃ የሚገባ መስሎ አይታየኝም። በአሜሪካ በኩል ትልቅ ተጽዕኖ አለ። ትራምፕ እንዲያውም ማስጠንቀቂያ ሰጥተዋል። ሐማስ እነዚህን አስከሬኖች ማውጣት አለበት። ምክንያቱም እነዚህ አስከሬኖች ካልተገኙ ሁለተኛ ደረጃ መሄድ አይቻልም። ወታደሮቻችን ባሉበት ይቀራሉ። ወደ ጦርነትም መልሰን የምንገባበት ጊዜ ሊሆን ይችላል። ምክንያቱም አንድ ስምምነት ያላከበረ ቴሮሪስት ቡድን ለወደፊትስ ምንድነው የምንጠብቀው የሚል አቋም ስላለ በእስራኤል በኩል ትልቅ ተጽዕኖ አለ። እንግዲህ በዚህ ደረጃ ነው የሚገኘው። እዚህ ላይ ኮሎኔል ፕሬዚደንት ትራምፕ የተናገሩት ንግግር አለ። ሐማስ በ48 ሰዓት ውስጥ መልስ መመለስ እንዳለበትና እነዚህን አስክሬኖች መመለስ እንዳለበት የሚል ንግግር ተናግረዋል። ይሄ ንግግራቸው ምንድነው? በ48 ሰዓት በኋላስ እስራኤል የራሷን የሆነ እርምጃ መውሰድ ትችላለች ወይስ አሁንም ከፕሬዚደንት ትራምፕ ጋር በተመሳሳይ በአንድነት የመስራት ሁኔታ ላይ ናቸው? ፕሬዚደንት ትራምፕ የሚፈልጉት ወደ ሁለተኛው ደረጃ እንድናልፍ ነው። ይሄ ትልቅ ማስጠንቀቂያ ለሐማስ የተሰጠበት ምክንያት
ዞሮ የሚጎዳው የአዛን ህዝብ እስከሆነ ድረስ አዛን መገንባት አለባት። ህዝቡ መጠነኛና መካከለኛ የሆነ እርዳታ መቀበል አለበት። ትልቅ መስመር አድርገዋል። እንዴት ነው እርዳታው ሰብአዊ እርዳታ መግባት አለበት። ግን እስራኤልን ታገሱኝ የሚል አባባል አላቸው። ምክንያቱም እስራኤል እንደምታውቀው ባለፈው 2 ሳምንት 3 ሳምንት ነፍስ ያላቸው የታገቱ ወገኖቻቸው ሲመለሱ በ96 ሰዓት ውስጥ አስከሬኖችን መመለስ ነበረበት። ሐማስ አልመለሰም። ሐማስ ነገሮችን መጎተት ነው የሚፈልገው። እኔ ገዥ ነኝ ማለት ነው የሚፈልገው። መሳሪያ መፍታት አይፈልግም። ምንም እንኳን የተቋቋመው ኮማንድ ፖስት በቅራት ጋት ላይ እነዚህ ነገሮች ያካተተ ሁሉም በነገራችን ላይ ሁሉንም እስራኤል አስፈልጋቸውም። ለምሳሌ እንደ ቱርክ ያሉትንና በተለይ ካታር ወታደሮች በዛ እንዲገቡ እስራኤል ሙሉ ፍቃዷን አልሰጠችም። ምክንያቱም እንደምታውቀው ካታር የወንድማማች እስላሞች የሚባሉት ቱርክ የወንድማማች እስላሞች የሚባሉት የሐማስ ደጋፊዎች ስለነበሩ ይህ ሁኔታ ምናልባት እስራኤልንም ወይም ሐማስን ለመርዳት መስሎ ስለሚታይ እስራኤል የምትፈልገው እንደ እንግሊዝ፣ ጀርመን፣ ፈረንሳይ፣ ግብጽና ጆርዳን እንዲሁም ሳውዲ አረቢያ ቢገቡ ነው የምትፈልገው። ሳውዲ አረቢያ ደግሞ በአሁኑ ሰዓት ሐማስ መሳሪያውን እስካልፈታ ድረስ ምንም አይነት የገንዘብ እርዳታ መስጠት አልፈልግም። ምክንያቱም እንደምታውቀው በሳውዲያ ውስጥ እና በየመን ውስጥ በነበረው ጦርነት ትልቁን ሚና የተጫወተው አኺማ ሙስሊም የሚባለው ወይም ብራዘርሁድ እንደሚባለው ታውቃለህ። እነዚህ ቴሮሪስቶች ከቱርክ ጋር በመሆን ሐማስን ሲደጉሙ ሲሰጡ የነበሩ ናቸው። ከቱርክ ጋርም ሙሉ በሙሉ ስምምነት የላትም ቱርክና ሳውዲያ እንዲሁም ካታር አይስማሙም። ስለዚህ ይህን ሁኔታ ለማደራጀት ትራምፕ ትልቅ ስራ እየሰሩ ነው። እንደምታየው ብሉ ከፍተኛ ባለስልጣናት በእስራኤል ሀገር ውስጥ ሰሞኑን ነበሩ። ትልቅ ፍላጎት አላቸው ትራምፕ ይሄ ነገር እንዲሰራ። ለዛም ነው መሰለኝ በ48 ሰዓት ውስጥ ይሄ ነገር መሆን አለበት። ይሄ ነገር ምን ከተጓተተ ትራምፕ ሐማስን ለማውደም የማይወስዱት እርምጃ የለም። ምናልባትም እንግዲህ እስኪሄን እድል ሰጥቶ እነዚህ ግሪደሮችና ትራክተሮች ገብተው የታገቱ ወገኖች ተመለሱ ሁለተኛ ደረጃ የምናቀላጥፍበትና የምንሄድበትን ሁኔታ ሊፈጠር ይችላል የሚል አቋም ነው ያለኝ። ኮሎኔል እንግዲህ ከደቡብ ክፍል ሳንወጣ በግብጽ በኩል የወንጀል ነክ ሆኖ እንግዲህ እነዚህ መሳሪያዎች በተለያዩ ቦታዎች ሊደርሱ ይችላሉ። እስራኤል በአሁን ሰዓት ምንም የወሰደችው እርምጃ የለም። በአሁን ሰዓት በግብጽና በእስራኤል ድንበር መካከል ብዛት ያላቸው መሳሪያዎች በተለያየ መልኩ እየገባ ነው። ያው እዛ አካባቢ ያለው ጦር ኃይል በእውነት እያከሸፈው ነው። ሆኖም ግን እስካሁን የወጣ ምንም አይነት ጥብቅ መረጃ የለም። ይሄን ከመመለሰው በፊት ኮሎኔል አቶ ሽሎሞ ሞላ የቀድሞ የክኔሴት አባል አብረውን ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ መኮንን። ኮሎኔል መኮንን እንዴት ናችሁ? ጤና ይስጥልኝ ሽሎሞ፣ እንደምን ዋልክ? ለጥያቄው መልስ ኮሎኔል እኔ እንድጠይቅ ነው? አይ ኮሎኔል መኮንን ጥያቄ ጠይቂያቸዋለሁ። በግብጽና በእስራኤል መካከል ያለው ሁኔታ በግብጽና በእስራኤል በኩል ባለው ወደብ ባለው ድንበር ትልቅ የመሳሪያ ማስተላለፍ ለብዙ ጊዜ ይካሄዳል። መከላከያ በዛ አካባቢ ያንኮላሻል፣ ይፈትሻል፣ ይይዛል። ግን ይህ ድርጊት ለወደፊት ይቀጥላል አይቀጥልም የሚለው ለግብጽም ይህ ነገር ዞሮ ለሷ ጉዳት ስለሚያመጣ በንግግር የሚፈታ መስሎ ይታየኛል። ካልሆነ ግን እንደምታውቀው ነው በግብጽ በኩል ያሉ በዲዎች ሐማስን የሚደግፉ ናቸው። ይህ ደግሞ ትልቅ ገቢ የሚያስገኛቸው በተለይ የራፊያን ኬላ የሚያቆጣጥረው በዲው አለቃ ብዙ ሀብት የሚያካብትበት እነዚህ መሳሪያዎችና ገንዘብ በመቀበል የሚወጡ ሰዎችን የሚገቡ ሰዎችን ገንዘብ በመቀበል ነው። ስለዚህ ሁኔታ ለወደፊት የሚታይ ይሆናል። በአሁኑ ሰዓት ግን መከላከያ እንደ መከላከያ የሚበሩትንና በሾልከው የሚገቡትን መያዝ እንጂ ሙሉ እርምጃ አልወሰደም። የአዛን ሁኔታ ከቋጨ ነው በኋላ ራፊያን ማን ነው የሚያስተዳድረው ከታወቀ በኋላ
ይሄ ነገር የሚቋጭ መስሎ ይታየኛል። ነገሮችን ረድፍ ይዘንና ደረጃ በደረጃ ማየት ያስፈልጋል። እስካሁን ድረስ መንግስት እንደ መንግስት መከላከያን ትእዛዝ መስጠት እንጂ በዚህ በኩል ትክክል ነው እርምጃ ብዙ አልተወሰደም። አቶ ሽሎሞ ጥያቄ ካለዎት? አቶ ሽሎሞ እኔም ከመኮንን ለጠየቅ የፈለኩት አለው አይሰማም? ይሰማል። አለው ይሰማል። እኔ እንኳን ኮሎኔል መኮንን ለጠየቅ የፈለኩት እንዴት ነው ሐማስ የኛን የተጠለፉትን የቀሩትን ሬሳዎች መልቀቅ ብቻ ሳይሆን በራሱ ማህበረሰብ ላይ ከእስራኤል ጋር ሰርተዋን ብሎ የሚጠረጥራቸውን ሰዎች በይፋ እንደምናየው ከሆነ በዘግናኝ ሁኔታ እየጨፈጨፉ እየገደሉ በአሰቃቂ ሁኔታ በድንጋይ ሁሉ እየወገሯቸው ይገኛሉና ይሄ ሁኔታ እንደዛ መሆኑ የኛን መከላከያ ሊያስጠይቀው ይችላል ወይ? ሌላው ደግሞ የዓለሙ ማህበረሰብ ጸጥ ብሏል። ለምሳሌ እስራኤል እንደዚህ አይነት ድርጊት ለምሳሌ እኛ ወታደሮች በስንገት እንኳን ቢያደርጉ ኑሮ ምን ይሆን ነበር? ግን ራሳቸው በራሳቸው ላይ የሚፈጽሙት ግፍና ስቃይ በጣም የሚደንቅ ነው። ይሄንስ እንዴት ታየዋለህ? ኦልስ ሎቦ የሰማው ነው። ዓለም በዚህ ሁኔታ ላይ ያለው ነገር የለም። አውሮፓም ሆነ በአሜሪካ በየቀኑ ሰልፍ የሚወጡት እስራኤል ለማውገዝ የሚወጡ ብዙ የሐማስ ደጋፊዎች ምንም ነገር ያሉት የለም፣ ጭጭ ብለዋል። ይህ የሚያሳየው ልክ በኒጌሪያ በመቶ ሺህ የሚቆጠሩ ክርስቲያኖች ሲገደሉ፣ ቤተ እምነቶች ሲቃጠሉ ዝም ያለ ህብረተሰብ በድሮም ሱዳን ወይም በደቡብ ሱዳን ላይ ይህን ያህል ህዝብ ሲገደል ዝም ያለ ህብረተሰብ በሱሪያ ሁሉ ሞት ዝም ያለ ህብረተሰብና የዓለም አገራት ምንጊዜም ይሁዳውያን ካደረጉት እንወቀሳለን። ሌላው ግን ራሱን በራሱ ከገደለ በየመንም ሆነ በሌሎች ከተማዎች በኡክራይናና በሩሲያ በሚደረገው ምንም ነገር የሚሉት የለም። ምክንያቱም የይሁዲ እጅ ስለሌለበት ነው። ስለዚህ የታወቀ ነው። በጣም የሚከፋ ከዚህ የከፋ ነገር አይደረግም። ዲሞክራሲ የሚለው ዓለም ስለዚህ መብት የሚቆም ዓለም በአሁኑ ሰዓት ባዛ ላይ የሚደረገውን አለመኮነኑ በጣም የሚገርም ነው። ይሄ ነገር ግን ያው ይሁዲዎች ስላደረጉት ለነሱ ደንታ አይደለም። ሐማስ እነሱን መግደል ማረድ ዛሬ ብቻ ሳይሆን ቀደም ሲልም ጀምሮ ነው። ግን ኮሎኔል መኮንን ታዲያ እንደዛ ከሆነ የኛ የመከላከያ ቃላት ቀባይ ያሉ የኛ ፒአር የሚሰሩ ሰዎች አሉ፣ የኛ መንግስት አለ። ለምን ነው የኛ መንግስት ይህንን ነገር እያወጣ በዓለም እንዲወገዝና የሚደረግብንን የአፎካላፎሎ የተቃውሞ ነገር ለምን እኛ ለራሳችን ጥቅም አንጠቀምበት? አቶ መኮንን በተለይ መከላከያው የቃል አቀባይ አለ፣ ዶቨር ጻሃል ይባላል። ለምን እነሱ ነገሩን አወጡትምና ግልጽ አድርገው ለምን አይናገሩትም? እኛ እንደዚህ እንደምናገረው ማለት ነው። የኛ መንግስት ጸጥ ብሎ ነው ያለው። ይህ ሁኔታ ትክክል ነህ። በመንግስት ደረጃ በውጭ ጉዳይ ሚኒስቴርና በአንዳንድ ግለሰቦች እየተንሸራሸረ በዓለም ላይ እየታየ ነው። ከአንዳንድ በዓለም ላይ በተለይ በአሜሪካ ከሚገኙ ጋዜጠኞች ማለት ያለው ከነሱ በስተቀር በአውሮፓ አንድም አይነት ነገር አልተባለም። እንግዲህ የሚያሳየው የዓለም ዘመምታ ምንድን ነው? እስራኤልን ለመጉዳት የሚደረግ እንጂ እነሱ ራስ በራሳቸው ከተገደሉ ሰብአዊ ጥረት ሲደረግ እነሱ ደንታ የላቸውም። ልክ ሐማስ የማይለዩ እስራኤልን ግን ይሁዲ በመሆኑ ብቻ የሚቆንኑ በዓለም ብዙሃት ስላሉ መንግስታችን በዚህ በኩል ስራ መስራት አለበት። ትክክል፣ ከፍ ያለ ስራ መስራት አለበት። ነገር ግን እንደምታየው ነው እኔ እናንተ የምናየውን ዓለም አያየውም የሚል አቋም የለኝም። ሁላችን የምናየው ነው። በተለይ አንዳንድ ግለሰቦች በእስራኤል ውስጥ የሚኖሩ ይህን ነገር እያንሸራሸሩ ለዓለም ያሳያሉ፣ ጥያቄ ያቀርባሉ። የዓለም ሁኔታ ግን በተለይ የአውሮፓ ህዝብ፣ በተለይ የአሜሪካ ህዝብ ግን ጭጭ ነው። ሌላ ያለው ነገር የለም። እንደምመስለኝ ከሆነ ራስ በራሳቸው የገዳደሉ ወይም ደንታ የለኝም ለማለትም ይመስለኛል። እኛ ብናደርገው ኑሮ የእስራኤል መከላከያ ይሄን ነገር ቢያደርገው ኑሮ ዓለም ቀውጥ ትገባ ነበር።
ግን በጣም በሚያሳዝን ሁኔታ ሐማስ በህዝቡ ላይ የሚያደርገው ድርጊት ቀፋፊ ድርጊትና ሰብአዊነት የራቀው ስለሆነ ይሄን ነገር እስራኤልም መኮነን አለባት። ትክክል ነህ፣ ሰው በሰውነቱ ይከበራል እንጂ መሞት የለበትም፣ ወይም ያጠፋ ፍርድ መቅረብ አለበት እንጂ እነሱ የሚያደርጉት ስራ ተቀባይነት የለውም። እኛ ግን የምንፈልገው የታገቱ ወገኖቻችን 13 የሆኑ አስከሬኖች ከተመለሱ ምናልባት ሁለተኛ ደረጃና ሶስተኛ ደረጃውን ቀጥለን ሐማስ እንደ ሐማስ ገዢ ሆኖ እንዳይቀር መሳሪያውን እንዲፈታና አዛን ሌላ ገዥ እንደምታውቀው በክራት ጋት አካባቢ የተቋመው ኮማንድ ፖስት ይሄን ድርጊት ለማድረግ ሙሉ ዝግጅት አድርጓል። የሚጠበቀው አንድ ነው። 48 ሰዓት ካለፈ በኋላ ምናልባት መከላከያም እንደ መከላከያ ስምምነቱ ስለተጣሳ መልሶ የሚገባበትና ዋሻዎችን ራሱ የሚያፈርስበት ጊዜ ቅርብ መስሎ ይታየኛል። ኮሎኔል የመጨረሻ እሺ አቶ ሽሎሞ ይጠይቁ። መጨረሻ ጥያቄ ኮሎኔል መኮንን የኛ መከላከያ ሚኒስትር ሐማስ የገነባቸውን ዋሻዎች 60%ን አልነካናቸውም ብለዋል። ከዛ በፊት ግን ሲነገር የነበረው በእኛ መከላከያ ዋሻዎችን አፍርሰናን፣ ሐማስን አፍርሰናን፣ ሐማስን ደምስሰናን። ግን አሁን ወይ ፍንክች ነው ማለትም አሁን እንዴት ነው የሚመጣው ተወለዋጭ መንግስት እንኳን ቢመጣ ሐማስን የሚቀይረው 60%ቱ እነዚህ ዋሻዎች መኖራቸውና አለመጥፋታቸው ለወደፊቱ ለኛ ደህንነታችን አደጋ ያመጣብንም ኮሎኔል መለኮንን? ትክክል ነህ። ግን እንደሚመስለኝ ከሆነ እንደ ስምምነቱ እነዚህ ዋሻዎች መፍረስ አለባቸው። አንተም ታውቃለህ ይሄን የሚያፈርስ አካል ኮማንድ ፖስትና ድርጅት አለ። ሐማስ መሳሪያውን ማስረከብ አለበት። ሐማስ ቀደም ሲልም ብዙ ጊዜ ተናግሬያለሁ። አዛ ውስጥ ከምናውቀው ይልቅ የማናውቀው ብዙ ነው ብዬ ነበር። ይሄም ዋሻዎችን በተመለከተ ነው። በተለይ በደቡብ በኩል ያሉት ዋሻዎች ረጅምና ጥልቅ ያላቸው የኛ መካከለኛው አዛ የኛ ታጋች ወገኖች የነበሩባቸው ዋሻዎች ጥልቀትና ርዝመት ያላቸው እንደተጠበቁ ናቸው። መከላከያም ያልጎዳበት ምክንያት እነዚህን ወገኖቻችን ላለመጉዳት ሲባል ነው። ግን ተመዝግቧል። ለዛም ነው መከላከያ ሚኒስቴር 60% አለ ብሎ የተናገረው። መከላከያ በአሁኑ ሰዓት በተለይ እሱ በያዛቸው ቦታዎች በተለይ 50% በያዛቸው ቦታዎች እንደምንሰማው ትልልቅ ዋሻዎችን እያፈረሰ ነው። የቀረው 40% ሐማስ በያዘው ቦታ በተለይ መካከለኛው አዛ ባልገበናቸው ቦታዎች ለወደፊት ይሄን ነገር ያደርጋል። ውስብስብ ነው ሽሎሞ። ይህ ሁኔታ በጣም ውስብስብ ነው። ትልቅ ጭኖታ አለብን። መከላከያ እንደ መከላከያ በአሁኑ ሰዓት የፈለገውን ማድረግ አይችልም። ራሱን እየተከላከለና አንዳንድ ስራዎችን እያደረገ ነው። ከእንግዲህ ግን ምናልባት ትዕዛዝ ከተቀበለ በቀጥታ በስራው ቀላል ነው የሚሆነው። ምክንያቱም የታገቱ ወገኖቻችን ነፍስ ያላቸው ተመልሰዋል። ዋሻዎችን የማፍረስ አቅም፣ ጉልበት፣ መሳሪያ ስላለው ይሄን ለማፍረስ ያው እንደምታውቀው አሜሪካ ኮማንድ ፖስት ጋር ሆኖ በክራት ጋት አካባቢ የሚደረገው ዝግጅት ያን ለማድረግ ነው። ስለዚህ ነገር ነው ወደፊት የምናየው ይሆናል ማለት ነው። ኮሎኔል መኮንን ተስፋ በእውነት ለነበረን ቆይታ በጣም እናመሰግናለን። እንግዲህ ከሰሞኑ ስለ ደቡብ ስለ ሰሜኑ ክፍልና ስለ ምስራቅ እስራኤል የበለጠ ሰፋ ያለ ዘገባ ይኖረናል። ስለነበረን ቆይታ በጣም እያመሰገንኩ እንግዲህ መልካም ሳምንት እመኛለሁ። ኮሎኔል አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆዩልኝ።